ስለ ሀና መርዓ ጽድቅ ያልተሰሙ ሚስጥሮች። በሀገራችን አሁን ላይ ከመጡ ወጣት ተዋናይ በተለይ ደግሞ ሙያቸውን በትምህርት አግዘው ትወናን እየሰሩ ካሉ ጥቂት ተወዳጅ ተዋናይ መካከል አንዷ ነች። በዛሬው ቪዲዮአችን በዚህ ተወዳጅ ተዋናይ ዙሪያ ያልተሰሙ ሚስጥሮችን ቢሰሙም ያላስተዋሏቸውን ጉዳዮች ይዘን መጥተናል። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአዲስ ዝግጅት ተመልሰን መጥተናል። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ ግብዣችን ነው። ቪዲዮ እንደሚመቻችሁ ስለማልጠራጠር ላይክ በማድረግ ይጀምሩ። ገና በልጅነታቸው የእድሜ ሶስተኛ የሚባለውን ያክል በጋራ ያሳለፉት እነዚህ የህይወት ጓደኛሞች አርቲስት ሀና መርዓ ጽድቅና አርቲስት ነብዩ እንድሪስ ከሰሞኑ መነጋገሪያ የሆነ ቪዲዮ በማህበራዊ ትስስር ገጻቸው ላይ ለቀው እንደነበር የቅርብ ጊዜ ትውስታችን ነው። ይህ ቪዲዮ ታዲያ ጥንዶቹ 10 ዓመታትን በፍቅር ማሳለፋቸው የሚያበስር ሲሆን በዝግጅቱ ላይም ወዳጅ ዘመዶቻቸው በተገኙበት የፍቅራቸው ልደት የሚያበስር ኬክ ሲቆርሱ የሚያሳይ ተንቀሳቃሽ ምስል ከሰሞኑ ማህበራዊ ሚዲያውን እንዳጥለቀለቀው ይታወቃል። ታዲያ ጥንዶቹ በሙያና በፍቅር ተሳስረው ለ10 ዓመታት ሲቆዩ ለሌሎች ጥንዶች ፍቅርን፣ ጽናትን፣ መተሳሰብና ግጭትን በራስ የመፍታትን ጥበብ ፍቅርን ከሰጣቸው ካጣመራቸው አምላክ ተረድተው ለዚህም በመብቃታቸው እንደተደሰቱ እንዲህ በማለት ገልጸውት ነበር። ከኛ የሆነ ምንም የለም፣ ሁሉም በአምላክ ፈቃድ ላይ ተመስርቶ ለዚህ በቅቷል። አምላክ ፈቃዱ ከሆነም ከዚህ ያልፋል። እኛ ግን እያንዳንዷን ቅጽበት የተሰጠንን ሁሉ በደስታ እናካፍላለን ሲሉ ተደምጠዋል። ፍቅራቸውና በተለይ በሀገር ዙሪያ የሚያጠነጥኑ ሌሎች ጉዳዮች ላይ ደግሞ በቀጣዮች የምናቀርባላችሁ ይሆናል። እስከ ዝግጅታችን ፍጻሜም አብራችሁን ቆዩ። የሚያስቀና ፍቅርና የሚያስቀና ትዳር የመሰረቱት እነዚህ ሁለቱ የሙያና የፍቅር አጋሮች ነብዩና ሀና ባሳለፍነው ዓመት ባልተጋነነ የሰርግ ዝግጅት ትዳር መመስረታቸው ሁላችንም እናውቃለን። ታዲያ ባልየው አቶ ነብዩ በየሚዲያው ቀርቦ ስለ ጉዳይ በተጠየቀ ቁጥር ሀና ልጅ እንድትሰጠው እንደሚፈልግ ደጋግሞ ሲገልጽ ሰምተነዋል። ነብዩ የተሳለው ስለት ደርሶ በጥንዶች የዩቲዩብ ቻናል ላይ በተሰሩ ቪዲዮዎች እርግዝናዋን ጨምሮ ሌሎች ለኛ ለተከታዮቿ አብስረውን ነበር። የፍቅራቸውን ወሰን አልባነት በማህበራዊ ሚዲያ ላይም የሚያዩት ያክል ከሆነ በዛ ቤተሰብ ውስጥ የሚወለደው ልጅ ምን ያህል የታደለ ሲሉ የተለያዩ አስተያየት ሰጪዎችም አስተያየታቸውን ሲሰጡ ሰንብተዋል። ከሰሞኑ ታዲያ የልጃቸውን ጾታ ይፋ እንደሚያደርጉ አክለው ገልጸዋል። ለ10 ዓመታት የተሻገረው ፍቅር በልጅ የሚባረክበት ጊዜ ደርሷልና ብዙዎች ወዳጅ ጓደኞቻቸው የተሰማቸውን ጥልቅ ደስታ ከመግለጽም አልተቆጠቡም። እኛም መልካሙን ሁሉ እንዲሰጣት ልባዊ ምኞታችንን እንገልጻለን። በቅርቡ ከአዲስ አበባ ዩኒቨርሲቲ ቲያትሪካል አርት ዲግሪ የተቀበለችው ሀና መርዓ ጽድቅ ከሰሞኑ አንድ ፊልም የመስራት እድል ገጥሟት እንቢታዋን የገለጸችው ሲሆን ፊልሙም ውድቅ ያደረገችበትን አስገራሚ ምክንያት ስትናገር ፊልሙ በጣም ወድጀው ነበር፣ ፊልሙ ውስጥ ግን የተጋነነ መልኩ የመሳሰምና ሌሎች ተያያዥ ትዕይንቶች በመኖሩ ያንን ለማድረግ ፍላጎት ውስጥ ስለሌለኝ ነው በማለት ቁርጥ ያለ ውሳኔዋን ተናግራለች። በቅርቡ ማግባቷ ብቻ ሳይሆን እንዲሁ ያሉ ትዕይንቶች በሀገራት ፊልሞች ላይ ፈጽሞ ማየት አለመፈለጓንም ይህን ውሳኔ እንድትወስንም ጨምራ ገልጻለች። ታዲያ እንደሚታወቀው ከአርቲስት ነብዩ እንድሪስ ጋር ባሳለፍነው ዓመት ቀለል ባለ የሰርግ ስነ ስርዓት መጋባታቸው የገለጹት እኚህ ሁለቱ ጥንዶች የሀገራችን የፊልም ኢንዱስትሪ ውስጥ ታዋቂ ጥንዶች ሲሆኑ ለበርካታ ዓመታት በፍቅር መኖር እንዲችሉ ሁላችን እናውቃለን። አርቲስቷ በቅርብ እንደተሞሸረች የቅርብ ጊዜ ትውስታችን ሲሆን ከባለቤቷ ጋር ትውቃቸው ገና ከልጅነት ጀምሮ የሃይስኩል ተማሪዎች እያሉ ነበር።
ሀና መርዓ ጽድቅ በወቅቱ የ10ኛ ክፍል ተማሪ ነበረች። ባለቤቷ ተዋናይና ደራሲ እንዲሁም ዳይሬክተር ነብዩ እንድሪስ ደግሞ በወቅቱ የ11ኛ ክፍል ተማሪ የነበረ ሲሆን በወቅቱ የትምህርት ፈረቃቸው ሙሉ ቀን ስለነበር ጊዜ በአንድ ቀን ውስጥ የማሳለፍ እድልም ነበራቸው። በዛውም ተዋወቁ፣ በዛውም ተፋቀሩ። ታዲያ ሃይስኩል የተጀመረ ፍቅራቸው አሁን ላይ 10 ዓመታትን ተሻግረው እንዲህ እንደ ፀሐይ ሲያበራ እና ሲደምቁ ውለዋል። የፍቅር ህይወታቸውን ምሳሌ መሆን የሚችል እንደሆነ ጓደኞቻቸው ሲመሰክሩ ይሰማል። በወቅቱ ፍላጎታቸው ተመሳሳይ ስለነበረ ማለትም ወደ ጥበቡ ዓለም በመግባት ትልቅና ታዋቂ የጥበብ ሰው መሆን ነበር። ልባቸው ወደ ወደደው ሙያ በመግባት አሁን ላይ እንደ ተፈጣሪ ያለ ድንቅ ፊልሞችን አሳይተውናል። መግባባታችን፣ በግልጽ መጫወታችን፣ ማውራታችን፣ ከምንም በላይ ያለ ልክ መዋደዳችን ነው ለዚህ ያበቃን ይላሉ። ለ10 ዓመታት በፍቅር እንድንቆይ ያገዘን ነው ትላለች ሀና። ግጭቶች ባይጠፉም ያለ ሌላ ወገን ጣልቃ ገብነት ችግሮቻችንን እኔና እሱ ብቻ መፍታት መቻላችን ለዚህ አብቅቶናል በማለት አክላ ትገልጻለች። ሀና መርዓ ጽድቅ ተወልዳ ያደገችው በሶማሊያ ክልል ጅጅጋ ከተማ ሲሆን ወላጆች እናቷ በልጅነቷ ማለትም የ16 ዓመት ልጅ ሳለች እንደወለደቻትና እሷን ለማሳደግ እዚህ ለማድረስ በርካታ ውጣ ወረዶችን ማለፏን ያንን ድካሟን ደግሞ እሷ ካደገች በኋላ እንደተረዳቻት ስትናገር ይሰማል። ሀና ስለ ወላጅ እናቷ አውርታ አትጠግብም። በተለይም ከምንም በላይ አሁን ላይ የተላበሰችውንም በራስ መተማመን ለማግኘት የእናቷ ሚና ከፍተኛ መሆኑን ለዛም ጭምር አመስግና ባትጨርስም ደጋግማ ስትናገር ይስተዋላል። ሀና መርዓ ጽድቅ እንደ ሌሎች አርቲስቶች ወጣ ያለ ነገር የላትም። እንደ ሌሎች አርቲስቶች በየሀገሩ እየዞሩ አካልን በሚያሳይ አለባበስ ፎቶ ውስጥ ፖስትም አትታይም። ለዚህም ነው ተወዳጅና ተደናቂ አርቲስት የሆነችው። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን አላችሁ? ለዛሬ ያዝንላችሁ ዝግጅት ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም አዳዲስ ቪዲዮዎች ስንለቅ እንዲደርሶት የደወል በተኗን መጫን እንዳይዘነጉ። ሐሳብ አስተያየትም ካላችሁ ኮሜንት ላይ ያስቀምጡልን። ቪዲዮ ከተመቻችሁ ደግሞ ላይክ ማድረጉ እንዳይረሱ። እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ